በባለፈው እንደተመለከትነው ሉላና ሞገስ ተቀምጠው እንዲሁም ተኝተው ባሉበት ሰዓት በድንገት አንድ ስልክ ተደውሎላቸው ነበረ። በጣም እየተጫወቱና እየተሳሳቁ ባሉበት ጊዜ በሉላ ስልክ እንግዲህን ያልታወቀ ስልክ ቁጥር ሲደወልባት በጣም ተደናግጣ ነበር። እነሱ ደግሞ የሆነ በጣም አሁን ላይ ባሉበት ጊዜ ጠበቃውንም ሆነ ዝናንም በቃ አሁን መቀመቅ ነው የምናወርደው እያሉ በጣም እየተደሰቱ ባሉበት ጊዜ የስልክ ጥሪ መስማትም ሆነ ምንም ነገር አጀንዳ መስማት አልፈለጉም ነበረ። እናም ሉላዬ እንግዲህን አዲስ ስልክ ነው ላንሳው ወይ ሲል አይ በፍጹም እንዳታነሹ በማለትም ሞገስ ሲከለክላት በድጋሚ ስልክ ሲደወል እሺ በቃ አይሾው ሲባልም የደወለው ማነው እንግዲህን ጠበቃው ነበረ። ጠበቃውም እንዴት ነሽ የኔ ቆንጆ ምናምን ሲላትም ሞገስ እንግዲህ በጣም ይናደዳል። ባለቤትሽ አለ እንዴ ከጎንሽ? እኔ እኮ ባለቤቴን እንዴት ማሳመን እንዳለብኝ አውቃለሁኝ። አይሽ ደግሞ የኔ ባለቤት አምናኛለች። ስለዚህ ሁሉንም ነገር ወደፊት እናደርገዋለን፣ እናንተንም አሳስራችኋለሁ በማለትም በድጋሚ ዛቻ እየዛተባት ነው። እና እንደዛ ሲል ሞገስ በዚህ ጊዜ ስልኩን ይቀበልና እየፈለግከውን ነገር ማድረግ ትችላለህ፣ እንጠብቅሃለን እስከ መጨረሻው በማለትም ያስጠነቅቀዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እናም ይሄንን እንግዲህ ቤት ለቀን መሄድ አለብን እና ደግሞ ጠበቃው ደውሎ ዝና ማለት ማን ነው በማለት ነበረ ለሉላ ነገራት። ሉላ የዝናን ስም ስትሰማ በጣም ነው የደነገጠችው። ምክንያቱም ጠበቃውና ዝና ተገናኙ ማለት እኔን አገኘ ማለት ነው። ስለዚህ መቀየር አለብን ቤት በማለትም ሉላዬ እንግዲህ ለሞገስ ስትነግረው ሞገስም እስከ መቼ ነው የሚሸሸው? ስለዚህ በፍጹም አልሸሽም በማለትም ይነግራታል። ከዛ መድብል ጋር እንግዲህ እንደውሎ ጠበቃውና ዝና እንደተገናኙ ሲነግራቸውም እንዴት ሊገናኙ ቻሉ በማለትም ጥያቄ ፈጠረባቸው። እና እኔማ በፍጹም አልሸሽም እናንተ አላችሁልኝ እያለም መገታዬ እናንተ አላችሁ፣ ወንድሞች አላችሁ፣ ከእናንተ ጋር ሆኜ ዝናን እጋፈጠዋለሁኝ እንጂ ከእንግዲህ በኋላ ወዴትም አልሸሽም። ሉላዬ ግን እንሸሽ ብላይ ነበረ ሲልም መድብልም በዚህ ጊዜ ሞገስ ትክክል አላደረክም፣ አንበሳው ሲመጣ አንበሳው ገደል እንዲገባ ጎዳና መልቀቅ አለብህ እንጂ አንበሳው እስከሚበላክ ድረስ መጠበቅ የለብህም፣ መሸሽ ነበረብህ በማለትም መድብል ጥያቄውን መልሶለታል። ዝና ሞገስ ደግሞ እስከ መቼ ነው የምሸሸው? አዎ ሉላዬማ እንደዛ ብላይ ነበረ በማለትም እንትን ሲል ሉላ አሁን ላይ ደህና ነች እየሰማች ነው ምናምን። መቼም ሉላ በጣም ተደናግጣለች። አዎ በጣም ነው የተደናገጠችው። እናም አሁን ራሱ ስለተኛች ነው እያለም ይመልስለታል ማለት ነው። እናም ይሄንን እያወሩ ባሉበት ጊዜ በድንገት በር ይቆረቆራል። በር ሲቆረቆር እንግዲህ ማይኔ ዝና መጣ ብለው ሉላዬ ራሱ በጣም ትደነግጣለች። ሞገስ እንግዲህን በሩን ከፍቶታል። መድብል ደግሞ በቃ ወይኔ ወንድሞቼ አላችሁልኝ ብሎ ሲኮራ በኛ እንዴት ለብቻው ተዋለሁ፣ እንዴት ለብቻው ተውኩት እያለም በጣም እየተጨነቀና እየተጠበበ ነበረ። እና በዛን ጊዜ እንግዲህን ስልክ አላነሳ እያሉበት ጊዜ በጣም በተጨነቀ ጊዜ ቅድስትዬ መታ መድብል እንዴት አደርክ ስትለው ደህና አደርሽ ቅድስትዬ፣ ምንድን ነው ምን ሆነህ ነው ተጨንቀሃል ስትለውም አይ ደህና ነኝ በማለት ነበር የመለሰላት። እና ቁርስ ላቅርብልክ እንዴ ስትለው እሺ ይላታል። በቃ እንደውም ቆንጆ ቡና ነው ማፈላለ፣ ሀይ ቅድስትዬ ቡናውን ተይው ቁርሱን ብቻ አምጭልኝ እያላት ነበረ። ከዛ በዚህ ይሄንን እየተባባሉ ባሉበት ጊዜ እንግዲህ ሞገስ ስልክ አላነሳ ሲለው ቅድስትዬ ማይ እኔማ እኮ ቡና ስትጠጣ ከጭንቀትህ እንትን ትላለህ ብዬ ነው ስትለውም እንግዲህ አይ ችግር የለውም ቅድስትዬ ቁርሱን ብቻ አምጪልኝ ይላልና ቅድስት እንግዲህ ቁርሱን ለማምጣት ስትሄድም መድብል እነዚህንማ ልጆቼ ለብቻቸው መተው የለብኝም እናንተ አላችሁልኝ እያለ በእኛ እየኮራ እንዴት ለብቻው ተዋለሁ፣ ስለዚህ መሄድ አለብኝ፣ ምን ያስቀምጠኛል ስልኩን እንደሆነ እያነሳልኝ አደለ ይልና መድብል እንግዲህ የወንድምነት ጥግ ሞገስም ከተመለከታችሁት ብዙ ጊዜ ያው ለብሩክ ብዙ መስዋዕትነት ከፍሎለታልና
እና እንደዛ ብሎ መድብል ተነስቶ ይሄዳል። ሞገስ በሩን ከፍቶ እንግዲህ ሉላዬ በጣም ተጨንቃለች። ሉላ በቃ ትጨናነቂ አይዞሽ ምናምን ብሎ ካረጋጋ በኋላ እንግዲህ ወደ በሩን ሲከፍተው ምንም ነገር የለም። በመጀመሪያ አሁንም ድጋሜ ሲከፍትና ሲመለከት እንግዲህ ወረቀት ነው እንትን ያለው ማለት ነው የተቀመጠው። ከዚያ ያንን ወረቀት እንግዲህ ከፍተው ሲመለከቱት ማስጠንቀቂያ ነው። እሱ ምንድነው ከእናንተ ቀደሜ አንድ እርምጃ መራመድ እንደምችል እንድታውቁ እፈልጋለሁ የሚል የማስጠንቀቂያ ወረቀት ነው የተላከላቸው። ይህንን ነገር የላከው ጠበቃው ነው። ጠበቃው እንግዲህ ሚስቱ በራሱ ቁጥጥር ስለሆነች ማንንም ስለማትሰማ ቪዲዮ እንልክላታለን ለባለቤት ብለው ስላስፈራሩት ባለቤቴ እኔ ካልኳት ውጭ እንደማትሆን 100% እርግጠኛ ነኝ እያለም ብሎ እንግዲህን ነበረ ይሄንን እንደዚህ ያደረገው እና ያንን ቪዲዮ እንልክላታለን ስላሉት እሱም ደግሞ ይሄንን ማስጠንቀቂያ ይልክላቸዋል። ይህንን ማስጠንቀቂያ ስልክላቸው ሞገስ እንግዲህን ሉላ በዚህ ጊዜ ይሄንን ሰፈር ለቃን እንሄድ፣ ምክንያቱም እስካሁን ጠበቃውና ዝና አልተገናኙም። ዝናና ጠበቃው ቢገናኙ ኖሮ እስካሁን አይለቀንም ነበር፣ ይመጣ ነበር። ስለዚህ ከያገኙም በፊት መሄድ አለብን ስትለውም ሞገስን በዚህ ጊዜ በፍጹም ሉላዬ በቃ መጋፈጥ ነው፣ ፊት ለፊት መጋፈጥ ነው እንጂ ያለብን መሸሽ የለብንም፣ እንደ በፊቱ እንሽሽ እንዳትይ፣ በፍጹም አልሸሽም ከዚህ እያለም ይገኛል። እና ታዲያ ምን ልናደርግ ነው ስትለው እንጋፈጣለን ከነ መድብል ጋር ከነ ብሩክ ጋር ሆኜ ፊት ለፊት ነው የምጋፈጠው ስትልም ሉላ በዚህ ነገር እንደማትስማማ ትነግረዋለች። አይ እንግዲህ ሉላ በቃ አርፈሽ ተቀመጭ፣ እንጋፈጠዋለን ብዬሻለሁ፣ እንጋፈጠዋለን፣ አንቺ ደግሞ ምንም ነገር አትሆኝም በማለትም ሞገስ እንግዲህ አሁን ላይ በጣም ጀግናና ቆፍጣና ወንድ እየሆነ ነው። እንደዛ ብሎ ለሉላ ይነግራታል። ይህንን እያወሩ ባሉበት ጊዜ መድብል እንግዲህ ወደ እነሱ ሄዶላቸዋል። ቅድስትዬ ለመድብል ቁርስ ሰርታ ስትመጣ መድብል ከተቀመጠበት ሄዷል። ውይ የኬዶ ነው በላም እንግዲህ እየተጣራች መድብል እያለች እየተጣራች ባለበት ጊዜ ቁርሱን ጠረጴዛ ላይ እንዳስቀመጠችው መሀሌት ትመጣለች። መቼም ይሄ ቁርስ ለኔ ነው አይደል የተዘጋጀው ብላ ስትበላ አንቺ የተዘጋጀ መብላት ልማድሽ ነው በማለትም እንትን ስትል መሀሌትም ቀላል እበላለሁኝ እንጂ ስትልም እንትን ስትል እየበላች እያለ አይዞሽ ቅድስት የኔም ላንቺ አንድ ቀን ሰርቻ እበላሻለሁ ስትላትም አልቀረብሽም ትላታለች። እናም እንደዛ ስትል እየበላች እያለ ምን ትላለች በመካከል ወይኔ ጨው በዝቶበታል አቀየር የለኝም ስትል አይደለ ልቀይርልሽ እንዴ ምን ነው ረሳሽው እንዴ እዚህ ቤት እኮ የመጣሽው እኮ ሰራተኛ ለመሆን ነው ስትላትም ላስታውስሽ ብዬ ነው ከረሳሽው እዚህ ቤት የመጣሽው ሰራተኛ ለመሆን ነው እሺ ስትላትም ከዛ በዚህ ጊዜ መሀሌት የምትበላውን ምግብ ትተዋለች። ቆይና አንቺ እስከ መቼ ነው እዚህ ሰራተኝነት ሆነሽ የምትቀጥዩ ስልና እንግዲህ ቅድስት የሚያንን ምግብ ይዛ ወደ ውስጥ ብዛ ትገባና መሀሌት ተቀምጣ ነበር። መቼም ሌላ ምግብ ይዛልኝ ትመጣለች ብለሽ እየጠበቅሽኝ አይደለም አይደለ ስትላት አይ እንዴት ብዬ አስባለሁኝ አላስብም። አንቺ እኮ እዚህ ሚስት እያጫወተሽ በሰው ቤት እንዴት ብዬ አስባለሁ በማለትም ትናገራለች። ይህንን ከተረዳሽ አሪፍ ነው። ቆይ አንቺ እስከ መቼ ነው እዚህ የምትቀመጡ ስትላትም እንግዲህ ይሄንን ነገር አዎ ከዚህ ከቤት ብትሄጂ ይሻልሻል። በዙሪያሽ ብዙ ወንዶች አሉ። ዞር ብለሽ ተመልከች። የኔ የሆነን ነገር መቼም ቢሆን አሳልፌ አልሰጥሽም ትላታለች። እና በዚህ ጊዜ ቅድስትዬ እንግዲህ አይደለ እንደዛ ነው እንዴ ስትልም አዎ አብረን እኮ እያደርን ነው። በጣም የናፈቀውን ገላ የናፈቀውን ጠረን አቅፎ ሲተኛ እንግዲህ በአይነሽ በብረቷ ይተሻል። ከዚህ በላይ ምን ትፈልጊያለሽ? አንቺን ቢፈልግሽ ኑሮ እስከ ዛሬ አብሮሽ ያገባሽ ነበር። ለምን አላገባሽም እስከ ዛሬ? መቼም ከኔ ጋር አንድ ላይ አድሮ ምንም ነገር አላደረግንም ብልሽ እንደማታምነው ተስፋ አደርጋለሁ ስትልም በዚህ ጊዜ ቅድስትዬ በቅንጭላቷ በጣም ብዙ ጥያቄዎች መጡላት። እሱ ምንድነው እውነት ጋሽ እየዋሸኝ ይሆን እንዴ ትላለች። መለስ ብላ ደግሞ አይ አላምንሽም፣ ጋሽን ደግሞ አምነዋለሁ ትላታለች። እሺ በቃ እንደዛ ከሆነ ይኸውልሽ ግን ደግም የምነግርሽ ነገር
የኔ የሆነን ነገር መቼም ቢሆን አሳልፌ እንደማልሰጥሽ ነው፣ እዚሁ ስትገተች ትኖሪያታለሽ በማለትም ማህሌት እንግዲህ ትመልስላታለች። በዚህ ጊዜ ቅድስትዬ በጣም ትናደድና ወደ ክፍል ስትሄድ መድብል በጣም እየጮኸች ማህሌትን ሰምቷታል። ማህሌትን ስለሰማት እንግዲህ ከማን ጋር ነው እንደዚህ የምትጫጫኸው ሲላትም መድብል በጣም ይቅርታ ምናምን ብላ የሆነ ቅለስለስ ስለማለትም ትሞክራለች። እናም እንደዛ እንግዲህ ክንንት ስትል ይኸውልሽ እዚህ ቤት የመጣሽው ለዓላማ ነው። ዓላማሽን ረስተሽ ሌላ ነገር አድርጋለሁ ብትይ ከዚህ ከቤት ይዘሽ ኮተትሽን ውልቅ ትያታለሽ። እሺ ዓላማሽን በስርዓት የምትሰሪ ከሆነ በስርዓት ሌላ ነገር አንድ ነገር ያምረኛ ብትይ ይላትና እንግዲህን መድብልም እንደዚህ ያስጠነቅቃታል። ከዛ ምን ሆነህ ነው ደግሞ ፊትህ ምናምን ስትለው አይ ምንም አልሆንኩም በማለትም ይመልስላታል። እና ይህንን እንግዲህን ይባባሉ። ይህንን እንደተባባሉ ያው ይለያያሉ ማለት ነው። በጣም የሚገርመው ነገር እንግዲህ ግን ማህሌት የሆነን ነገር ካሰበችና ተንኮል ካሰበች መቼም ቢሆንም የሆነ እንትን እንደማትል እናቃታለን። እና ተንኮሏን እንግዲህን ተጠነሰስ እና በነገራችን ላይ እዛ ቤት ካሜራ እንደተገጠመ ማህሌት አታቅም። ስለማታቅ አሁን የፈለገችውን ትናገራለች፣ እነ መድብል ሳይኖሩ የፈለገችውን ትናገራለች። እና ቅድስትዬን በጣም እያስቀየመቻት ነው። እናም ወደ እንትን ትሄድና እንግዲህን እየተጋተቱ ምናምን ባለበት ጊዜ ቅድስትዬ ትገፈትራታለች። ቅድስትዬ እንግዲህን ስትገፈትራት ማህሌት መድብልና ብሩክ እንዳሉ ሳሎን ትወርቃለች። ሳሎን ስትወርቅ በጣም ይደነግጣሉ። ቅድስቴ ምን እያደረግሽ ነው በማለትም ነበረ መድብልም ሆኑ ብሩክን የመለሱላት። ከዛ ቅድስቴ በዚህ ጊዜ በጣም ደነገጠች። ምክንያቱም የሆነ ማህሌት እንግዲህን እዛ የሆነ ነገር ሆነች ማለት ወይ እሷ የሆነ ምክንያት እንትን ብላ ወይ ለፖሊስ አስዛታለሁ እንደዛ ነገር እያለች እያስፈራራች ነው እንትን ያለችው። መድብል ብዙ ነገር ተነጋግረን ብዙ ነገር አድርገን እንዴት እንደዚህ ታደርጊያለሽ ሲላትም በዚህ ጊዜ ብሩክ ቀጣልልና አዎ ቅድስትዬ እንደዚህ አይደረግም እንዴት እንደዚህ ታደርጊያለሽ ሲልም እና በጣም የገረመኝ ነገር ባለጌ ነሽ ብሎ ሲሳደብ ነው። እኔን ጋሽ ምንድነው አንተ ያልከው በማለትም መድብል ይመልስለታል። አዎ ምንም ቢሆንም እኮ ባለቤቴ ነች፣ አቅፌ እኮ አድሬ ያለሁኝ እሷን እኮ አቅፌ አድራለሁ በማለትም ቅድስትዬን ያስቀይማታል። በጣም ነው ያዘንኩት። ውድና የተከበራችሁ የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንመጣ ባይ ባይ።